እግዚአብሔር እኮ ከሰማይ ሆኖ ይመለከተናል። ስንቶቻችን ከኃጢአትና ከበደል ለመራቅ ዝግጁዎች ነን? ስንቶቻችን ልቡናችን ከኃጢአትና ከበደል የነጣ ነው? እግዚአብሔር ያየናል። እማያየን እንዳይመስለን። የምንሰወረው ከሰዎች ነው። ጨለማን ተገን አድርገን ልንሰወር የምንችለው ከሰው ነው። ወይም የሆነ ፎቅ ውስጥ ሆነን የሆነ ዋሻ ውስጥ ሆነን ልንሰወር የምንችለው ከሰው ነው እንጂ ከእግዚአብሔር ማንም መሰወር አይችልም። እስመ ጽልመትን ይጸልም በኀቤ ከጨለማም ባንተ ዘንድ አይጨልምም ተብሎ የተጻፈበት ማንም ቢሆን እግዚአብሔር ሁልጊዜም ያየናል፣ ሁልጊዜም ይመለከተናል። በማኅፀኗ ሲያድር ያ ማንም ሊቀርበው የማይችል እሳት፣ ያ ማንም ሊመለከተው የማይችል እሳት፣ ያ ማንም እርሱን አይቶ በሕይወት መኖር የማይችለው እሳት እመቤታችን ቅድስት ድንግል ማርያምን አላቃጠላትም። ማንም ከእመቤታችን ጋር ሊወዳደር የሚችል የለም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ለዘአብጽሐነ እስከ ዛቲ ሰዓት። የሰራዊት ጌታ አምላካችን ልዑል እግዚአብሔር በበዛው ምሕረቱና ቸርነቱ ኃጢአትና በደል በበዛበት ዓለም ላይ እንደ ኃጢአታችን እንደ በደላችን ሳይሆን በምሕረቱና በቸርነቱ ኃጢአታችንን በደላችንን ይቅር እያለ እድሜ ለንስሐ ሰጥቶ ለዚች ለምንወዳት የሱባኤ ጊዜ ለምንወዳት ጾመ ማርያም ሰዓት አድርሶናልና ስሙ ለዘላለም የከበረና የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። በአብ አበው በወልድ ውሉደ እግዚአብሔር በመንፈስ ቅዱስ መንፈሳውያን የተሰኛችሁ በቅድሚያ በቤተ መቅደሱ የምታገለግሉ አይንተ እግዚአብሔር አባቶች ካህናት፣ ላይካነ ምስጢር ዲያቆናት፣ አባቶች፣ እናቶች፣ እህቶች፣ ወንድሞች የመንግስተ ሰማያት ምሳሌ የሆናችሁ ሕፃናትም ሳይቀር ባሰባሰበንና በጠራን እስከዚህ ዕለትም ባደረሰን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን አመሻችሁ? እንደምን ቆያችሁ? አሜን። አምላካችን ልዑል እግዚአብሔር ጊዜን የሰጠ የጊዜ ባለቤት ልቡናችንን አነሳፍቶ ብዙ ማምሻዎች ብዙ መቆያዎች ነበሩ። ነገር ግን የእግዚአብሔር ቃል ይበልጣል። በእግዚአብሔር ቤት ሂዶ ከእግዚአብሔር ጋር መነጋገር ይሻላል፣ እግዚአብሔርን ማመስገን ይበልጣል ብላችሁ ጊዜ ሰጥታችሁ እዚህ ተገኝታችኋልና ልዑል እግዚአብሔር ሁልጊዜም በቤቱ እንድትጸኑ መልካም ፈቃዱ ይሆንልን። እግዚአብሔር የተመሰገነ ይሁን። እንግዲህ በዚህ ሳምንት በሚቀጥለውም ከነሐሴ 1 ጀምሮ እስከ 16 ድረስ ጾመ ማርያም ናት። የእመቤታችን ክብር የሚገለጥባት የልጇ የመድኃኒታችን የኢየሱስ ክርስቶስና የእመቤታችን ክብር የሚገለጥበት ሰዓት ነው። ሁልጊዜም አናከብርም አይደለም፣ እናከብራለን። ሁልጊዜም አንናገርም አይደለም፣ እንናገራለን። ነገር ግን ቀናትን ለይቶ በዚህ በተወሰነ ጊዜ ሰፍሮ ማስተማርና መነጋገር መዘመር ለነገሩ ልዩ ትኩረት ክብር መስጠት ነው እንጂ በዘመናችን ሁሉ እግዚአብሔርን ስንጠራ መድኃኔዓለም ኢየሱስ ክርስቶስ ስንጠራ እመቤታችን አብረን ማንሳታችን የማይቀር ጉዳይ ስለሆነ ማለት ነው። ስለዚህ ለዛሬው የምሳሌ ትምህርት እንማማራለን። የምሳሌ ትምህርት ነው የምንማማረው። በምሳሌው ደግሞ በዚህ በማክሰኞ ውዳሴ ማርያም ላይ አንቲ ውእቱ ዕፅ ዘርእየ ሙሴ በነደ እሳት ወኢተው የሚል ነው። ለዚህ መነሻ የሚሆነን የመጽሐፍ ቅዱስ ክፍል ደግሞ ሙሴ እንደጻፈው ዘጸአት ምዕራፍ 3 ቁጥር 1 ጀምሮ ያለው ካለው ምንባብ ጥቂት አነባለሁኝ። እንደዚህ ይላል። ሙሴም የዮቶርን የአማቱን የምድያምን ካህን በጎች ይጠብቅ ነበር። ወደ ምድረ በዳ ዳርቻም በጎቹን ነዳ። ወደ እግዚአብሔርም ተራራ ወደ ኮሬብ ወጣ። የእግዚአብሔርም መልአክ በእሳት ነበልባል በእሾህ ቁጥቋጦ መካከል ታየው። እነሆም ቁጥቋጦ በእሳት ሲነድ ቁጥቋጦም ሳይቃጠል አየ ይላል። ልብ ብላችሁ ተመልከቱ ይህን ንባብ። የእግዚአብሔርን መልአክ በእሳት ነበልባል በእሾህ ቁጥቋጦ መካከል ታየው። የት? ወደ እግዚአብሔርም ተራራ ወደ ኮሬብ ሲወጣ ማለት ነው።
ወደ እግዚአብሔር ተራራ ወደ ኮሬብ ሲወጣ የእግዚአብሔር መልአክ በእሳት ነበልባል በእሾህ ቁጥቋጦ መካከል ታየው ይላል። በእሳት ነበልባል ሆኖ በእሾህ ቁጥቋጦ መካከል ታየው። በዚህ ላይም ይሄም አላበቃም። እነሆም ቁጥቋጦ በእሳት ሲነድ ቁጥቋጦም ሳይቃጠል አየ። ቁጥቋጦ በእሳት ይነዳል፣ ነገር ግን አይቃጠልም። ይህን ነገር ተመለከተ። ሙሴም ልሂድና ቁጥቋጦው ስለምን አልተቃጠለም ይህን ታላቅ ራእይ ልይ አለ። አሰበ ማለት ነው። እግዚአብሔር እርሱ ይመለከትን ዘንድ እንደመጣ ባየ ጊዜ እግዚአብሔር ሙሴን አየው ማለት ነው። እግዚአብሔር እርሱ ይመለከት ዘንድ እንደመጣ ባየ ጊዜ እግዚአብሔር ከቁጥቋጦ ውስጥ እርሱን ጠራው ይላል። በዚያ ቁጥቋጦ ውስጥ እግዚአብሔር አለ ማለት ነው። ተገለጠለት። በዚያ ነበልባል ውስጥ እግዚአብሔር አለ ማለት ነው። ካዲያ ሙሴን ጠራው ይላል። እንደዚህ ያለው ጠርቶ ተናገረው ነው የሚለው። እንደዚህ ብሎ እግዚአብሔር እርሱ ይመለከት ዘንድ እንደመጣ ባየ ጊዜ እግዚአብሔር ከቁጥቋጦ ውስጥ እርሱን ጠርቶ ሙሴ ሙሴ ሆይ አለ። እርሱም እነሆኝ አለ። ወደዚህ አትቅረብ፣ አንተ የቆምህባት ስፍራ የተቀደሰች መሬት ናትና ጫማህን ከእግርህ አውጣ አለው። ደግሞም እኔ የአባቶችህ አምላክ የአባትህ አምላክ የአብርሃም አምላክ የይስሐቅም አምላክ የያዕቆብም አምላክ ነኝ አለው። ሙሴም ወደ እግዚአብሔር ያይ ዘንድ ፈርቷልና ፊቱን ሸፈነ ይላል። ዘጸአት ምዕራፍ 3 ቁጥር 1 እስከ 7 ያለው የእግዚአብሔር ቃል። ስለ ቃሉ የቃሉ ባለቤት አምላካችን ልዑል እግዚአብሔር ስሙ ለዘላለም የከበረና የተመሰገነ ይሁን። ከዚህ መነሻነት አድርገን የማክሰኞ ውዳሴ ማርያም ላይ ቅዱስ ኤፍሬም መስሎ ያስተማረውን እንማማራለን። እንግዲህ አባቶቻችን በመጽሐፍ ቅዱስ ላይ እመቤታችን ቅድስት ድንግል ማርያም ወናሁ እምይእዜሰ ያስተበጽኡኒ ኩሉ ትውልድ፣ እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል፣ ትውልድ ሁሉ ያመሰግኑኛል። እስመ ገብረ ሊተ ኃይላተ አብያተ፣ በእኔ ታላላቅ ስራዎችን አድርጓልና ሰርቷልና ብላ እመቤታችን ቅድስት ድንግል በሉቃስ 1 ምዕራፍ ቁጥር 48 ላይ የተናገረችው ቃል አለ። ይህንን ቃል አብነት በማድረግ ብዙ አባቶቻችን በምሳሌ እየመሰሉ እመቤታችንንና ልጇ መድኃኔዓለም ኢየሱስ ክርስቶስን በምሳሌ እየመሰሉ አስተምረዋል፣ ገልጸዋል። ይህን ያደረጉበት ምክንያት ምንድነው ሲባል የረቀቀውን ለማጉላት የራቀውን ለማቅረብ ለሰው እንዲረዳው በሚገባና በሚገባው ልክ ለማስረዳት ነው እንጂ ኢየሱስ ክርስቶስን ምሳሌ ይገልጠዋል ማለት አይደለም። የእመቤታችንን ክብርም በምሳሌ መግለጥ ይቻላል ማለት አይደለም። ነገር ግን የሰው ልጆች ነንና በምንረዳውና በምናውቀው መጠን ግልጽ በሆነ ልክ እየሰፈሩ ካላቸው ፍቅር የተነሳ ካላቸው ንጽህና ቅድስና የተነሳ ልጇ መድኃኔዓለም ኢየሱስ ክርስቶስንና እመቤታችን ቅድስት ድንግል ማርያምን በልዩ ልዩ ምሳሌ እየገለጡ አስተምረዋል ነው። በዚህ በነሐሴ ከነሐሴ 1 እስከ 14 ድረስ ባለው የውዳሴ ማርያምና የጎሳ ቅዳሴ ተርጓሜ ላይ የምናገኘው አባቶቻችን በልዩ ልዩ ምሳሌ እየመሰሉ ማስተማራቸውን ነው። በተለይም ቅዱስ ኤፍሬም በዚህ ውዳሴ ማርያም ላይ ብዙ አስተምሯል። አባ ሕርያቆስ ደግሞ በቅዳሴ ማርያም ላይ በሰፊው የመሰለ አስተምሯል። ሌሎችም አባቶች እንደዚህ በምሳሌ አስተምረዋል። ስለዚህ ቅዱስ ኤፍሬም ካስተማረበት አንዷን ሲንግል ነጠላ የሆነችዋን ብቻ ከማክሰኞ ውዳሴ ማርያም ላይ ያለችዋን አንዷን ብቻ በማንሳት ከዚህ ዘጸአት 3 ላይ ያለውን እንዴት እንዳብራሩት እንዴት እንደተረጎሙት እንመለከታለን ማለት ነው። እናያለን እና እንደዚህ ይላል። አንቲ ውእቱ ዕፅ ዘርእየ ሙሴ በነደ እሳት ወይትውኢ፣ ነደ እሳት ሰፍሮባት በነደ እሳት ሳትቃጠል ሙሴ በደብረ ሲና ያያት ዕፅ ወይም እንጨት አንቺ ነሽ አሉ። ቅድም ስናነብ አይታችኋል አይደል? እሳቱ በዛፏ ላይ አርፏል አይደል? ዛፏ ላይ አርፎ ዛፏን ሳይፈጃት እየተቀጣጠለ ነው። ነገር ግን አይፈጃትም። እሷም አጣወልግም፣ እሳቱም አይፈጃትም። ይሄ ተአምር ነው ሙሴን ወደ ሲና ተራራ ወደ እግዚአብሔር ተራራ ወደ ኮሬብ የጠራው ማለት ነው። ይሄን ባየ ሰዓት ነው ሙሴ ምን አይነት ተአምር ነው እግዚአብሔር ምን አይነት እይታ ምን አይነት ራእይ እየገለጠልኝ ነው ብሎ ወደ ተራራው ሄደ ይላል። ወደ ተራራው እንደተጠጋ ባየ ሰዓት እግዚአብሔር አምላክ ሙሴን ተናገረው ይላል። ሙሴን ምን ብሎ ነው የተናገረው?
ሙሴ ፍታ ቶታነ አሳኤኒከ እምእገሪከ እስመ ዘተከይዳ ምድር ቅድስት ይእቲ። ሙሴ የምትረግጣት ምድር የተቀደሰች ናትና ጫማህን ፍታ ብሎ ሲነጋገረው እንሰማለን። ሙሴም በዚህ ሰዓት ድምጹን ፈራና የእግዚአብሔርን ያንን ኃይል አይቶ የእግዚአብሔር ድምጽ መሆኑን በገሃድም እኔ የአባቶችህ አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ ሲለው ለማየት ፈርቶ ፊቱን ተጋረደ ነው የሚለው። ተመልከቱ፣ እግዚአብሔር እንደዚህ ያስፈራል። እግዚአብሔር እንዲህ ለወዳጆቹ ይገለጣል። አያችሁ፣ በእሳት በነበልባል አምሳል ለሙሴ ተገለጠለት። ሙሴን በዚህ ጠራው። ካዲያ ቅዱስ ኤፍሬም አንቲ ውእቱ እጽ ዘርእየ ሙሴ በነደ እሳት ወይተወኢ፣ ነደ እሳት ሰፍሮባት በነደ እሳት ተከባ ሳትቃጠል ሙሴ ያያት እጽ አንቺ ነሽ ብለው ቅዱስ ኤፍሬም በምሳሌ እመቤታችንን አስተገልጠዋታል ማለት ነው። ካዲያ ወደዚህ ወደ ነበልባሉ ስነድ ነደ እሳት የተባለው ዋናው ፍጻሜው ላይ ስናየው ነደ እሳት የተባለው ሰው ሆኖ በማህፀኗ ያደረው ወልደ እግዚአብሔር ኢየሱስ ክርስቶስ ነው ወይም መለኮት ነው ዋና ፍጻሜው። ነገር ግን ከዚያ በፊት ምን እንማራለን? ነበልባል ምንድነው? ነበልባል ሐመልማል ምንድነው? ነበልባል ምንድነው? የሚሉ ሁለት ትርጓሜዎች እናያለን። ቅዱስ ኤፍሬም መስለው ያስተማሩበትን ይሄንን በምሳሌ ሲያስተምሩ የመጀመሪያው ማን ነው ብለናል? ወልደ እግዚአብሔር ኢየሱስ ክርስቶስ ነው። ያ ነበልባል የተባለው ወልደ እግዚአብሔር ኢየሱስ ክርስቶስ በማህፀኗ ማደሩን በማህፀኗ ሲያድርም ዓለም አቃጠሉን መለኮትን እሳተ መለኮትን መሸከሟን ነው ይሄ መጽሐፍ የሚነግረን ማለት ነው፣ በትርጓሜ የገለጡበት። ስለዚህ ይሄንን ነበልባሉ ምንድነው ሐመልማሉ ምንድነው የሚለውን ፍጻሜውን እናይና ትምህርታችንን እናጠናቅቃለን ነው። ሐመልማሉ በሁለት ምሳሌዎች ገልጠውታል አባቶቻችን። ሐመልማሉን በሁለት ምሳሌዎች ገልጠዋል። አንደኛ ጊዜያዊ ምሳሌ፣ ሁለተኛ ቋሚ ምሳሌ አድርገው ይገልጡታል። ሐመልማሉ ጊዜያዊ ምሳሌው የእስራኤል ሕዝብ እንደሆኑ ይናገራል። ጊዜያዊ ምሳሌው የእስራኤል ሕዝብ እንደሆኑ ሕዝበ እስራኤል እንደሆኑ ይናገራል። ነበልባሉ ደግሞ የመከራቸው የሰቆቃቸው የደረሰባቸው ጸዋትወ መከራ እንደሆነ ያስረዳል። ካዲያ ሐመልማሉ ነበልባሉን አለማጥፋቱ ይላል። ሐመልማሉ እንግዲህ ቅጠሉ ነው። ነበልባሉን አለማጥፋቱ እስራኤል ቢጾሙ ቢጸልዩ ቢያለቅሱ ቢሰግዱ ጸሎታቸው በእግዚአብሔር ፊት ተቀባይ ሆኖ በምርኮ ጊዜ ባሉበት ሰዓት ታስታውሳላችሁ። በግብጽ ለ430 ዘመን ኑረዋል። በባቢሎን 70 ዘመን ኑረዋል። በአሶራውያን ተማርከዋል። በሮማውያንም ተማርከዋል። በጣም ብዙ ጊዜ ምርኮ ደርሶባቸዋል። በጣም ብዙ ጊዜ ብዙ መከራን አስተናግደዋል። ስለዚህ ሐመልማሉ ነበልባሉን አለማጥፋቱ ይላል። ሐመልማሉ ነበልባሉን አለማጥፋቱ እስራኤል የሚደርስባቸው መከራ የሚደርስባቸውን ግፍ የሚደርስባቸውን ሰቆቃ ወደ እግዚአብሔር ጸልየው ጸሎታቸው ተሰምቶ መስዋዕታቸው ተቀባይነት ኑሮት ከመከራው መውጣት አለመቻላቸውን መዳን አለመቻላቸውን ያመላክታል። ለምን የሚለውን መጽሐፍ ቅዱስ ጥቅስ አክለን እንረዳዳበታለን። አንደኛው ምንድነው? ሐመልማሉ ነበልባሉን አለማጥፋቱ የእስራኤል በጾማቸው በጸሎታቸው በመስዋዕታቸው ከሚደርስባቸው ግፍ ከሚደርስባቸው ሰቆቃ ከሚደርስባቸው መከራ አለመዳናቸውን የሚያመላክት ነው። ሁለተኛው ደግሞ ነበልባሉ ሐመልማሉን አለማቃጠሉ ማለት ነው። ወይም ያ እሳቱ ቅጠሉን አለማቃጠሉ ምንድነው ምሳሌው የሚለውን ደግሞ እንደዚሁ ፈተን እንደ መጽሐፍ ቅዱስ ሁኔታ ደግሞ በክፍል 2 ላይ እናየዋለን ማለት ነው። አንደኛው ሐመልማሉ ነበልባሉን አለማጥፋቱ ምንድነው ብለናል? እስራኤል በጸሎታቸው መከራ የሚደርስባቸውን መከራ የሚደርስባቸውን ግፍ የሚደርስባቸውን ስቃይ ውጣ ውረድ በጾም በጸሎት በመስዋዕት ማስወገድ አለመቻላቸው ወይም በእግዚአብሔር ፊት ተቀባይነትን ማጣታቸው ነው። ለምንድነው ተቀባይነት ያጡት የሚለውን አብረን ያለን ማለት ነው። ሁለተኛው ነበልባሉ ሐመልማሉን አለማቃጠሉ ያ እሳቱ አለ። ቅድም እሳቱ ቁጥቋጦ ምን አላለውም ይላል፣ አላቃጠለውም ይላል።
ይሄ ደግሞ እሳቱ በምን ይባላል? ነበልባል ይባላል። ቁጥቋጦ የተባለው ደግሞ ሐመልማል ይባላል። ስለዚህ ነበልባሉ ሐመልማሉን አለማጥፋቱ ወይም ደግሞ በዘጸአት 3 ያየነው እሳቱ ቁጥቋጦውን አለመብላቱ አለማቃጠሉ ምንድነው ሲባል መከራው ፈጽሞ እስራኤልን አለማጥፋቱን ይገልጻል። የሚደርስባቸው መከራ እስራኤልን ፈጽሞ አላጠፋቸውም። እንዲጠፉ አላደረገም። እንዲበተኑ ሆኗል። መከራ እንዲያስተናግዱ ሆኗል። በብዙ ሀገራት ተማርከዋል። በግብፅ ለ430 ዘመን፣ በባቢሎን ለ70 ዘመን፣ እንደዚሁም አሦራውያን ሁሉ ማርከዋቸዋል። ሮማውያን ሁሉ ማርከዋቸዋል። ብዙ ስቃይ፣ ብዙ መከራ፣ ብዙ ግፍ ደርሶባቸዋል። እንደ ጤፍ ዘርም ተበትነዋል። ዘራቸው ከአሕዛብ ጋር እስከሚደባለቅም ካልተፈቀደላቸው ጋር እስከሚሆኑም ተበታትነዋል። ግን አልጠፉም። ለምን አልጠፉም? መጽሐፍ ቅዱሳዊ ቃል አንስተን እንነጋገራለን ማለት ነው። አሁንም ደግሞ ይሄ ሰማያዊ ነው፣ ጊዜያዊ ምሳሌ ነው። ወርቁ ደግሞ ወይም ጊዜያዊ አንድምታ ነው። ወርቁ ወይም ፍጻሜው ደግሞ ነበልባሉ የመለኮት ነው፣ ወይም እሳቱ የመለኮት ነው። የመለኮት ምሳሌ ነው፣ ወይም የጌታችን የቃል ምሳሌ ነው። ቀዳሚሁ ቃል ውእቱ ወውእቱ ቃል ሀበ እግዚአብሔር ውእቱ ወእግዚአብሔር ውእቱ ቃል። እንደዚሁም ቃል ሥጋ ኮነ። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ያ ቃልም እግዚአብሔር ነበረ፣ ሁሉ በእርሱ ሆነ ይልና ቁጥር 14 ላይ ስንደርስ ቃል ሥጋ ኮነ፣ ያ ቃልም ሥጋ ሆነ ሲል እናየዋለን በዮሐንስ ወንጌል ምዕራፍ 1 ላይ። ስለዚህ ያ ነበልባል የተባለው ሁለተኛ ትርጓሜው የመለኮት ምሳሌ ነው። መለኮት እሳት ነው። መለኮት የሚባላ እሳት ነው። ክብሩ ሊገለጥ የማይችል ነው። እንዲያውም እሳትስ ቦቱ መጠን ወቦቱ አካል፣ እሳትስ መጠን አለው፣ ልክ አለው። ለመለኮት ግን ልክ የለውም፣ ሊሰፈር የማይችል ነው። ምድራዊ እሳትስ ይጠፋል፣ መለኮት ግን ይጠፋል የማይባል ነው። ስለዚህ የሚባላ እሳት ነው። እሳት በላኢ ነው የሚለው መለኮትን። ስለዚህ ይሄ ነበልባል መለኮት ነው። መለኮቱ ደግሞ የጌታችን የኢየሱስ ክርስቶስ ወይም የቃል ምሳሌ ነው። ሁለተኛው ሐመልማሉ ደግሞ የትስብእት ወይም የሰው ምሳሌ ነው፣ ወይም የእመቤታችን ሥጋ ምሳሌ ነው። የእሷን ሥጋ የለበሰ ስለሆነ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው የሆነ በፍጹም ተዋህዶ ፍጹም ሰው ፍጹም አምላክ የሆነ ስለሆነ፣ ስለዚህ ነበልባሉ የመለኮት ምሳሌ ነው። ሐመልማሉ ደግሞ የትስብእት ወይም የእመቤታችን ምሳሌ ነው። ወደ እንግዲህ እነዚህ ምሳሌዎችን ያየ ነው። አንድም በሚል ወደ ማብራሪያዎቹ ስነድ መከራውን በጾምና በጸሎት ማጥፋት አለመቻላቸው ምንድነው ምክንያቱ የሚለውን እናውቃለን። መከራ ደረሰባቸው፣ ጾመዋል፣ ጸልየዋል፣ መስዋዕት አቅርበዋል፣ ብዙ ነገር ሆኗል። ግን ከመከራው ሊወጡ አልቻሉም። ግን ከምርኮ ሊድኑ አልቻሉም። ምክንያቱ ምንድነው? ምክንያቱ አንደኛ ለእግዚአብሔር እንደሚገባ ሆነው አለመገኘታቸው ነው። ለእግዚአብሔር እንደሚገባ ሆነው አለመገኘታቸው ነው። ይጾማሉ፣ ይጸልያሉ፣ መስዋዕት ያቀርባሉ፣ ግን ለእግዚአብሔር እንደሚገባ አልነበሩም። የሚጾሙት እግዚአብሔር እንደሚወደው የጾም አይነት አልነበረም። የሚጸልዩት እግዚአብሔር እንደሚወደው የጸሎት አይነት አይደለም። ስለዚህ ለእግዚአብሔር እንደሚገባ ሆነው ስላልተገኙ ጾማቸው፣ ጸሎታቸው፣ መስዋዕታቸው ተቀባይነት አልነበረውም። ለምሳሌ በዚሁ በመጽሐፍ ቅዱስ ላይ ማለ በዘጸአት ላይ በዚህ በውዳሴ ማርያም ምን የሚል ተጽፏል? ሙሴ አበሱኒ እስራኤል ሕዝብከ ህድገኒ እትስዮሙ በመዓትየ። ሙሴ ሆይ እስራኤል ሕዝብህ በደሉኝ፣ ስለዚህ ተወኝ ላጥፋቸው፣ አንተን በሌላ በከበረ ሕዝብ መሃል እሾምሃለሁ መካከል አለው እግዚአብሔር ማለት ነው። በኢሳት ሙሴ የተናገረው ግን ምንድን ያለ? እምትስዮሙ ለእስራኤል ጠሰየኒ እመጻፈየ ወዘጻፍከኒ።
እስራኤልን ከምታጠፋቸው ይልቅ እኔን ከጻፍክበት ከሕይወት መጽሐፍ አጥፋኝ ብሎ ነው ያማለደ። ተመልከቱት፣ የጸለየው እንዲህ አድርጎ ነው። ስለዚህ ይሄ ምን ያመለክታል? ቢጾሙም ቢጸልዩም መስዋዕት ቢያቀርቡም ለእግዚአብሔር እንደሚገባ ሆነው አልተገኙም ነበር። እንዲያውም ለጣዖት ይሰግዱ ነበር ነው የሚለው። ሙሴ በሲና ተራራ ላይ ከእግዚአብሔር በሚነጋገርበት ሰዓት ላይ ከእግዚአብሔር ጋር በሚነጋገርበት ሰዓት ላይ ሙሴ 40 ቀንና 40 ሌሊት ከቆመ ሳይቀመጥ ምግብ ሳይበላ ሳይጠጣ የእግዚአብሔር ቃል ምግብ ሆኖት መጠጥ ሆኖት ብርታት ሆኖት ድካሙን አስወግዶለት 40 ቀን ሙሉ ከእግዚአብሔር ቃል ጋር እንደ ባልንጀራ ቃል በቃል እንደተነጋገረ መጽሐፍ ቅዱስ ላይ ተቀምጧል። በመጨረሻም ጽላት ተሰጥቶታል፣ ወይም ታቦት ተሰጥቶታል፣ ኪዳን ተሰጥቶታል። 10 ሕጎች ያሉበት ኪዳን ተሰጥቶታል። ይህን ተቀብሎ ይህን ለመቀበል ከእግዚአብሔር ጋር እየተነጋገረ ባለበት ሰዓት ሙሴ እስራኤል ግን ምን አሉት? ሙሴ ግበር ለነ አማልክተ እለ ያህጉሩ ቅድሜነ ወእለ ይጸብው ጸረነ እስመ ዝክቱሰ ሙሴ ዘአውፅአነ እምድረ ግብፅ ይነአምር ከመ ምንተ ኮነ። ሙሴ በፊታችን የሚሄዱ ጠላትን ሊዋጉልን የሚችሉ አማልክትን ስራልን። ያ አሮን ነው፣ ይቅርታ አሮን በፊታችን የሚሄዱልን ጠላታችን የሚዋጉልን ጣዖታትን ስራልን። ያ ከሲና ከግብፅ ያወጣን ሙሴ እንደሆነ በሲና አመሌ ሲል በሲና በደብረ ሲና ወይም በዚያ በተራራው ላይ በእግዚአብሔር ተራራ ላይ ያየው እሳት አቃጥሎት በልቶት ቀርቶ ይሆናል፣ ጠፍቶ ይሆናል። ስለዚህ ምን አድርግልን? ጣዖታትን ስራልን፣ አማልክትን ስራልን ብለው አስገድደውታል። ታሪኩ ሰፊ ነው። በእሳቴው አሮን ያደረገው እናውቃለን። ሙሴ ከዚህ በኋላ ምን አደረገ? ተመለሰ። ባጭሩ ፍቅረ ጣዖት ያደረበትን ወንድም ማንም ቤተሰቡን እንዳይምር ፍቅረ ጣዖት ያደረበት ሁሉ እንዲጠፋ ተብሎ 3000 ነፍሳትን በአንድ ቀን ሙሴ ያስወግዷል ማለት ነው። እና ምንድነው የእስራኤልን እንደ እግዚአብሔር ፈቃድ ሆነው አለመገኘታቸውን እንመለከታለን። ሌላኛው የሚያመላክተን ዳዊት መዝሙር 52 ቁጥር 2 እስከ 5 ላይ እግዚአብሔር ሐወፀም ሰማይ ከመይራይ መቦጠዊ ዘይሐስቶ ለእግዚአብሔር ኩሉ አረየ ወህውራ አልቦ ዘይገብር አለሰናይት አልቦ ወይ አሃዱ። የሚያስታውል እንዳለ እግዚአብሔርን የሚፈልግ እንዳለ ያይ ዘንድ እግዚአብሔር ከሰማይ ተመለከተ ይላል። እግዚአብሔር እኮ ከሰማይ ሆኖ ይመለከተናል። ስንቶቻችን ከኃጢአትና ከበደል ለመራቅ ዝግጁዎች ነን? ስንቶቻችን ልቡናችን ከኃጢአትና ከበደል የነጣ ነው? እግዚአብሔር ያየናል። እማያየን እንዳይመስለን። የምንሰወረው ከሰዎች ነው። ጨለማን ተገን አድርገን ልንሰወር የምንችለው ከሰው ነው። ወይም የሆነ ፎቅ ውስጥ ሆነን የሆነ ዋሻ ውስጥ ሆነን ልንሰወር የምንችለው ከሰው ነው እንጂ ከእግዚአብሔር ማንም መሰወር አይችልም። እስመ ጽልመትን ይጸልም በኀቤከ ጨለማም ባንተ ዘንድ አይጨልምም ተብሎ የተጻፈበት ማንም ቢሆን እግዚአብሔር ሁልጊዜም ያየናል፣ ሁልጊዜም ይመለከተናል። ይህን ስናስብ ግን ከኃጢአት መመለሳችንን ለመመለስ እንዳለብን መወሰን አለብን። ደግሞም እግዚአብሔር የሚያየን ከሆነ መደሰት አለብን። እግዚአብሔር ችግራችንን አይቶ ችግር ያስወግዳል። ረሃባችንን አይቶ ረሃቡን ያስወግዳል። ጦርነቱን አይቶ ጦርነቱን ያስወግዳል። የኛን ደስታ ስለሚፈልግ የኛን ሕይወት ስለሚፈልግ እግዚአብሔር የሚጎበኘን ከሆነ በአንደኛው በኩል ደስተኞች ነን። ስለዚህ ሲጎበኘን ደግሞ አንድ ንጉስ እንኳን ስጋዊ ንጉስ መጣ ሲባል እንዴት ነው አሸብሽበን ለመቀበል የምንነሳው? አንድ ሙሽራ ለመሞሸር ምን ያህል ነው የምንዘጋጀው? ምን ያህል ነው የምንለብሰው? ምን ያህል ነው ሽቱ የሚርከፈከፈው? ታላቁ ንጉስ እግዚአብሔር ወደኛ ሲመለከት ወደኛ ሲመጣም እንደዚሁ በንስሐ ተዘጋጅተን መጠበቅ አለብን። ቤታችን ሁሉ መዘጋጀት አለበት። ቤት የተባለው ልቡናችንም ለእግዚአብሔር መሆን አለበት። ስለዚህ ምን ይላል? እግዚአብሔር ሐወፀም ሰማይ ከመይራይ መቦጠዊ ዘይሐስቶ ለእግዚአብሔር። እግዚአብሔርን የሚፈልግ አስተዋይ እንዳለ ያይተን እግዚአብሔር ተመለከተ ይላል። ነገር ግን ምን ይላል? ኩሉ አረየ ወህቡረ አልቦ ዘይገብር አለሰናይት አልቦ ወይ አሃዱ።
ሁሉም በአንድነት ተስተካክሎ በደለ፣ በጎ ነገርን የሚያደርጋት አንድም አልነበረም ይላል። እግዚአብሔር ከዚህ ያድነን። አያችሁት? በዚህ ምክንያት ነው እስራኤል ጸሎታቸው አልሰማ ያለ፣ መከራውንም ሊያስወግዱት ያልቻሉ። በእነሱ ላይ የሚደርሰውን ግፍ፣ በእነሱ ላይ የሚደርሰውን ዛቻ፣ ጥላቻ፣ ክፍፍል፣ ሞት፣ ነፃነት ማጣት፣ ይህን ሁሉ በምርኮ ውስጥ መኖር፣ ይህን ሁሉ ሊያጡት የቻሉ ጸሎታቸው ሊሰማ ባለመቻሉ ነው። መስዋዕታቸው ተቀባይነት በማጣቱ ነው። በምን ምክንያት? ኃጢአተኞች ስለነበሩ፣ በደለኞች ስለነበሩ የሚለውን ነው። እና በወንጌልም ጸሎቱ ለመስተቀይም ከመወድቀ ዘር ማእከለ አስዋክ ይላል። የቂመኛ ሰው ጸሎት በእሾህ መካከል እንደወደቀ ዘር ነው ይላል። የማቴዎስ ወንጌል ምዕራፍ 13 ላይ ገብታችሁ አንቡት። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዘር መስሎ በሚያስተምርበት ሰዓት ዘር የተባለው የእርሱ ቃል ነው። ዘሪው ራሱ እግዚአብሔር ነው። መሬት የተባለው ደግሞ የእሾህ መካከል የተባለው በጭንጫ መሬት ላይ የተባላለ፣ በአለት ላይ በጭንጫ መሬት አለ፣ እንዲሁ በመንገድ ዳር የተባላለ፣ የለሰለሰ እርሻ የተባላለ። መንገድ ዳር የተባለውም የሰዎች ልቡና የኛ የሰዎች ልቡና ነው። ጭንጫ መሬት የተባለውም የሰዎች ልቡና ነው። የእሾህ መካከል የተባለውም የሰዎች ልቡና ነው። የለሰለሰ እርሻ የተባለውም የሰዎች ልቡና ነው። ያንን በሌላ ጊዜ ስለምንማረው በሰፊው መሄዳና አንሄድበትም። ነገር ግን የቂመኛ ሰው ጸሎት በእሾህ መካከል እንደወደቀ ዘር ነው ይላል። ይሄን ማየት ያስፈልጋል። በእሾህ መካከል የወደቀ ዘር ምን እንደሚሆን ሁላችንም እናውቃለን። ለጊዜው ይበቅላል፣ ግን እሾሆቹ አቅማቸው ከዚያ ከእህሉ የበለጠ ነው። በአፈርም ሲወስዱ፣ ሚኒራልንም ሲወስዱ፣ ውሃውንም ሲወስዱ፣ የትኛውንም ለእህሉ ወይም ለሰብሉ አስፈላጊ የሆነውን ሲመገቡ እነሱ ይበልጣሉ። ካዲያ ያኛው ትንሽ ስለሚወስድ እነሱ እየወፈሩ እየጎረመሱ እያደጉ፣ እሱ ግን እየቀጨጨ ሄዶ እሾሆቹ እንደጎረመሱ ይቀራሉ፣ እሾህነታቸውን ያስቀጥላሉ። ያ ሰብል ወይም ዘር ግን ይጠፋል። ስለዚህ የቂመኛ ሰው ጸሎትም የፈለገው ቢሆን ቀጭጩ ከመጥፋት ውጭ ውጤት አያመጣም የሚለውን መመልከት ያስፈልጋል። እና በዚህ ምክንያት ነው ጾማቸው ጸሎታቸው ያልተሰማበት። በትንቢተ ኢሳይያስ ምዕራፍ 58 ቁጥር 1 ጀምሮ እስከ 12 እስከ 22 የተጻፈውን ብታዩ ደግሞ ከፍ አድርገህ ድምፅን ከፍ አድርገህና ጩህ ይላል። ለሕዝቤ መተላለፋቸውን ለያዕቆብ ቤትም ኃጢአታቸውን ንገር ይላል። በዚያ ውስጥ መጾማቸውን መጸለያቸውን፣ ነገር ግን ጾማቸው ጸሎታቸው እግዚአብሔር እንደሚወደው ስላልሆነ እኔን ጾም እወዳለሁን? እንዲህ አይነቱን ጾም እግዚአብሔር ይቀበላልን? ይሄን አንገታችሁን እንደ ቄጠማ ወይም እንደ እንግጫ ብታቀጥኑ አልሰማችሁም። በክፋት ውስጥ ነው ያላችሁ፣ በኃጢአት ውስጥ ነው ያላችሁ፣ በበደል ውስጥ ነው ያላችሁ፣ በጥላቻ ውስጥ ነው ያላችሁ። ስለዚህ አልሰማችሁም ብሏቸዋል። እና እንዴት እንዲሰማቸው እንዴት መፍትሄ እንደሚሰጣቸው ደግሞ በዚያው ምዕራፍ ላይ ተቀምጧል። ስለዚህ ስንጾም ስንጸልይ በዚህ አይነት መሆን አለብን። ነበልባሉ ሐመልማሉን እስራኤል ማጥፋት አለመቻላቸው፣ የሚደርስባቸው መከራ ማጥፋት አለመቻላቸው እንደ እግዚአብሔር ፈቃድ ሆነው አለመገኘታቸው ነው። ወደ ሁለተኛው ስነድ ነበልባሉ ሐመልማሉን አለማጥፋቱ የሚል አለ። ነበልባሉ ሐመልማሉን አለማጥፋቱ የሚል አለ። ይሄ ደግሞ የእግዚአብሔርን መሐሪነትና ቸርነት ያስረዳል። ልናሰምርበት ያስፈልጋል። እኛም ያለነው በእግዚአብሔር መሐሪነት በእግዚአብሔር ቸርነት ምክንያት ነው እንጂ በዘመናችን እየተፈጸመ ያለው ግፍ፣ በዘመናችን እየተፈጸመ ያለው አመጻ፣ በዘመናችን ያለው የፍቅር መጥፋት፣ በዘመናችን ያለው ቁሳዊነት፣ በዘመናችን ያለው የገንዘብ መውደድ፣ የራስን ክብር መውደድ፣ ለባልንጀራ አለመጨነቅ፣ ሰው ለሆነ ሁሉ አለማዘን፣ ዝም ብሎ በቁስ ብቻ መገዛት የሆነበት ዘመን ነው። ክርስቶስ የቀደሰውን አካል ለቀደሰው አካል ክብር አለመስጠት፣ ዝሙት መፈጸም፣ ጥላቸው፣ ስካሩ፣ ይህ አይነቱ ያልተፈለገ ስራ ሁሉ በዘመናችን ላይ አለ። ከዚያም አልፎ እንደ ሰዶምና እንደ ገሞራ ግብረ ሰዶምነትም አልፎ አልፎ ይታያል። ይሄ ሁሉ ኃጢአት ባለበት እኛም ልንጠፋ ያልቻልነው ያልጠፋ ነው ምን ይላል? ከእግዚአብሔር ምሕረት የተነሳ ነው። ሰቆቃወ ኤርምያስ ወይም ተረፈ ኤርምያስ ምዕራፍ 3 ቁጥር 22 ላይ ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው ይላል።
ስለዚህ እኛም ያልጠፋ ነው በእግዚአብሔር ከእግዚአብሔር ምሕረት የተነሳ ነው። ከእግዚአብሔር ቸርነት የተነሳ ነው። ምሕረቱ ቸርነቱ የማያልቅ አምላካችን ልዑል እግዚአብሔር ስሙ ለዘላለም የከበረና የተመሰገነ ይሁን። የሱ ምሕረት ስለበዛልን ነው። እና እስራኤል ፈጽመው ያልጠፉት ምንድነው? ነበልባሉ ሐመልማሉን አለማጥፋቱ የእግዚአብሔርን መሐሪነት ያስረዳልና የሰራዊት ጌታ ይላል። እስራኤል ፈጽመው ያልጠፉት ዘር ያልጠፋባቸው ምክንያት እግዚአብሔር መሐሪ ስለሆነ ይቅር ባይ ስለሆነ ፍጥረቱን ስለሚወድ ነው። በተለይም የሰው ልጅ አጥብቆ ስለሚወድ አክብሮ እንደፈጠረው ሁሉ በምሳሌው ባሪያው እንደፈጠረው ሁሉ የሰው ልጅ ስለሚወድ ስለሚያከብር እስራኤል ሁሉ እንዲጠፉ ዘራቸው እንዲጠፋ አልፈቀደም። እንዲያ መበታተን ቢደርስባቸው፣ እንዲያ ምርኮ ቢበዛባቸው፣ እንዲያ መከራ ቢበዛባቸው፣ ሞት ቢበዛባቸውም ምን አላደረገም? ዘራቸው ግን ፈጽሞ እንዲጠፋ አላደረገም። ለምን? እግዚአብሔር መሐሪ ስለሆነ ቸር ስለሆነ። እንደዚህ ይላል ትንቢተ ኢሳይያስ ምዕራፍ 1 ቁጥር 9 ላይ ይሄንን ነብዩ ኢሳይያስ ሲገልጸው የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም በሆን እንደ ገሞራም በመሰልን ነበር ይላል። አያችሁ፣ ይሄን የተናገረው ነብዩ ኢሳይያስ ነው። የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም በሆን እንደ ገሞራም በመሰል ነበር ይላል ትንቢተ ኢሳይያስ ምዕራፍ 1 ቁጥር 9። እንደዚሁም ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 9 ቁጥር 29 ላይ ሲገልጸው እናገኛለን በሐዲስ ኪዳንም። ስለዚህ እግዚአብሔር መሐሪ ስለሆነ እስራኤልን ፈጽሞ አላጠፋቸውም እና ነበልባሉ ሐመልማሉን አለማጥፋቱ የእግዚአብሔርን ቸርነት ይቅር ባይነት ያሳያል ሲሉ ቅዱስ ኤፍሬም የገለጹት ነው ማለት ነው። ወደ ክፍል 2 እንድና ትምህርታችንን እናጠናቅቅ። ነበልባሉ የመለኮት ነው፣ ሐመልማሉ ደግሞ የትስብእት ወይም የእመቤታችን ነው። ነበልባሉ የመለኮት ነው እና ወደ ማብራሪያው ስነድ ሀደረ ውስተ ከርስኪ እሳተ መለኮት ይላል። የመለኮት እሳት በውስጥ ሻደረ ብለው አባ ሕርያቆስ ይናገራሉ። ቅዱስ ኤፍሬም ይሄን የተናገረው ሀደረ ውስተ ከርስኪ እሳተ መለኮት ግልቡ ውእቱ በነደ እሳት፣ በሚነድ እሳትም የተሸፈነ ነው ይላል። መለኮትን በሚነድ በማይጠፋ እሳት የተሸፈነ ነው እና ይሄ እሳተ መለኮት በማህፀንሽ በሆድሽ አደረ። ስለዚህ ይሄ ደግሞ ምንድነው? ያ ነበልባል ያልነው ሐመልማል ያልነው ነበልባል የመለኮት ምሳሌ ነው፣ ሐመልማል የእመቤታችን ምሳሌ ነው። ተመልከቱ። ልክ ያቺ ዛፍ ቅጠሏ እንዳልተቃጠለ ሁሉ እሳተ መለኮት ወልድ ወደዚህ ዓለም በመጣ ሰዓት በእመቤታችን ማህፀን ያደረው። በማህፀኗ ሲያድር ያ ማንም ሊቀርበው የማይችል እሳት፣ ያ ማንም ሊመለከተው የማይችል እሳት፣ ያ ማንም እርሱን አይቶ በሕይወት መኖር የማይችለው እሳት እመቤታችን ቅድስት ድንግል ማርያምን አላቃጠላትም፣ ተስማምቷታል። ይሄን የሚገልጸው ለምንድነው? ንጽሕት ስለሆነች፣ ቅድስት ስለሆነች፣ በምንም ስላልረከሰች። ወይ ረኩሰት በምንትኒ እምዘፈጠራ ድንግል በህሊናሃ ወድንግል በስጋሃ፣ ከፈጠራት ጀምሮ በምንም አልረከሰችም። በህሊናዋም ድንግል፣ በሐሳቧም በስጋዋም በነፍሷም በስጋዋም ምንድናት? ንጽሕት ናት፣ ቅድስት ናት፣ ድንግል ናት። ለእናትነት የመረጣት ያዘጋጃት ናት። ከእመቤታችን ጋር ሰው የሆነ ሁሉ አንድም ሊወዳደር አይችልም። መትሕተ ፈጣሪ መልዕልተ ፍጡራን ናት። ከፈጣሪ በታች ከፍጡራን በላይ ናት። እንደሷ የሆነ ከእናቶችም ማንም የለም። ለምሳሌ ነቢያትን የወለዱ አሉ፣ ነገስታትን የወለዱ የሚወልዱ አሉ፣ ንግስታትን የወለዱ የሚወልዱ አሉ፣ የሚከበሩ በልጆቻቸው። ግን ድንግል መሆን አይችሉም። እሷ ግን ድንግል ወእም እናትም ድንግልም ናት። በድንግልና የወለደች፣ በድንግልና ያሳደገች፣ በድንግልና ጡት ያጠባች እናትም ድንግልም የሆነች እሷ ብቻ ናት። ሌላ ሴት ግን እንደዚህ አይነት አይቻላትም። ሌላኛው እሷ የጌታችን የፈጣሪዋ የአምላኳ እናት ናት። የአምላካችን እናት ናት። ስለዚህ ከእርሷ ጋር ማንም ሊወዳደር የሚችል የለም። በንጽህናም በቅድስናም በድንግልናም በክብርም ወዘተርፈ ማንም ከእመቤታችን ጋር ሊወዳደር የሚችል የለም።
ለዚህ ነው እንግዲህ አባቶቻችን ሁሉ ልዩ ልዩ ምሳሌ እያቀረቡ የዘመሩት የተናገሩት። ቀደም ፕሮግራም መሪው ገብርኤል በሰማይ ኤልሳቤጥ በምድር ይመሰክራሉ ድንግል ያንቺን ክብር እያለ ነበረ። መልአኩ ቅዱስ ገብርኤል የሷን ክብር ተናግሯል። በሉቃስ ወንጌል ምዕራፍ 1 ቁጥር 26 ጀምራችሁ እስከ 58 ስታነቡ መልአኩ ቅዱስ ገብርኤልና እሷ ያደረጉትን ኮሙኒኬት ያደረጉትን መልአኩ ቅዱስ ገብርኤል እንዴት እርሷን እንደገለጣት ማን እንደመረጣት ተናግሯል። እዚያ ላይ ቅድስት ኤልሳቤጥም ወደ እሷ በሄደችበት ሰዓት የጌታዬ እናት እመቤቴ ሆይ ወደ እኔ ትመጪ ዘንድ እኔ ምንድን ነኝ? እኔ እኮ የተዋረድኩ ነኝ። እኔ እኮ እንዳንቺ አይደለሁም። አንቺ ግን የከበርሽ የአምላክ እናት ነሽ ብላ መመስከሯን የሚያሳየውን እዚያ ላይ እንመለከታለን ማለት ነው። ስለዚህ በላይ በሰማይ መላእክት ከሰማያውያን መላእክት መካከል ብስራትን ለማብሰር በጎ ብስራትን ለማብሰር ጸጋውና ተልኮ የተሰጠው መልአኩ ቅዱስ ገብርኤል ወደ እሷ መጥቶ ክብሯን ተናግሯል። ቅድስት ኤልሳቤጥም ወደ እሷ በሄደች ሰዓት መስክራላታለች። በማህፀን ሆኖ በሆድ ሆኖ በማህፀን ላለው ለጌታው ዮሐንስም ሰግዶ ምስክርነቱን አመላክቷል። የከበረች ወደ እሷ መምጣቷንም ተናግሯል ማለት ነው። ለዚህ ነው ያ ነበልባል የተባለው መለኮት ሐመልማል የተባለውን የእመቤታችንን ስጋ ያላቃጠለው ያላጠፋው። ይህን ምሳሌ የተረዳውም በዚህ አይነት ነው። አባቶቻችን እንደዚህ እየመሰሉ እንዲገባን ብለው ተጨንቀው አስረድተውናል። እኛስ ስለ እመቤታችን ክብር ምን ያህል እናውቃለን? ምን ያህልስ ፍቅሯ ይገዛናል? ፍቅሯ ስለገዛን ነው ቀን ሰተን ከ1 እስከ 16 የእመቤታችንን ጾም አባቶቻችን ወስነው እኛም በጾም በጸሎት የምንጠመደው የሷን ክብር የሷን ትርጓሜ የልጇን ክብር መድኃኔዓለም ኢየሱስ ክርስቶስ እንዴት እንዳከበራት ለሰው ልጅ የከፈለውን ዋጋ ሁሉ በልዩ ልዩ ምሳሌ የምናስተምረው የምንማማረው የምንቀድሰው የምናስቀድሰው የምንሰብከው የምንሰበከው ለዚህ ነው። የሰራዊት ጌታ እግዚአብሔር ስሙ ለዘላለም የከበረና የተመሰገነ ይሁን። ትውልድ ሁሉ ብጽይት እነሆ ከዛሬ ጀምሮ ትውልድ ሁሉ ብጽይት ይሉኛል። ሁላችንም በተሰበረ ልብ ለጸሎት እንነሳ። Thank you.